መጽሐፍ ቅዱስ ማርያምን የክርስቶስ እናት የማይላት ኢየሱስ ክርስቶስንም የማርያም ልጅ የማይለው ለምንድን ነው? በ431 ዓመተ ምህረት ካቶሊክ፣ ፕሮቴስታንትና ኦርቶዶክስ የሚባል ክፍፍል ሳይኖር ቤተ ክርስቲያን አንድ ነበረች። መከፋፈሉን ያመጣው ምንድን ነው? የካቶሊክና የኦርቶዶክስ ሃይማኖቶች ማርያምን ወላዲተ አምላክ ወይም የእግዚአብሔር እናት የሚሏት፣ ፕሮቴስታንቶች ግን ይህን የማይቀበሉት ለምንድን ነው? ለእነዚህና ለበርካታ ወሳኝ ጥያቄዎች መልስ ለማግኘት እስከ መጨረሻው ተከታተሉ። ማርያም እግዚአብሔርን ወልደዋለች? ማርያምን የአምላክ እናት እያሉ መጥራት አደገኛ ስህተት ነው? ይህ ጥያቄ ለቀደመችው ቤተ ክርስቲያን መከፋፈል ምክንያት ሆኗል። እናንተም መልሱን ስትሰሙ ልትደነግጡ ትችላላችሁ። ከሁሉ በማስቀደም የዚህ ቪዲዮ ዓላማ የማንንም ሃይማኖት ለመንቀፍ ሳይሆን አንድነትና ልዩነታቸውን በማንሳት ለትምህርታዊ ዓላማ ብቻ እንደሆነ ለማሳወቅ እንወዳለን። ይህ ርዕስ ማወዛገብ የጀመረው በ431 ዓመተ ምህረት በነበረችው ቤተ ክርስቲያን ነው። በወቅቱ የነበረችው ቤተ ክርስቲያን አንድ ስትሆን ካቶሊክ፣ ፕሮቴስታንት፣ ኦርቶዶክስ የሚባል ክፍፍል አልነበረም። ስለዚህ የዚያች አንዲት ቤተ ክርስቲያን ውሳኔ የዛሬዎቹን ከአብራኳ የተከፋፈሉትን የፕሮቴስታንት፣ የካቶሊክና የኦርቶዶክስ አብያተ ክርስቲያናትን የሚመለከት ጉዳይ ነው። በ431 ዓመተ ምህረት የነበሩት የቤተ ክርስቲያን መሪዎች በኤፌሶን ማለትም በአሁኗ ቱርክ ተሰባሰቡና ማርያም የእግዚአብሔር ወይም የአምላክ እናት ትባላለች ወይስ መባል የለባትም በሚለው ጉዳይ ላይ ተወያዩ። በመጨረሻም ማርያምን ቴዎቶኮስ ናት ብለው ወሰኑ። ቴዎቶኮስ ማለት እግዚአብሔርን የወለደች ማለት ነው። ይህንን ስያሜ ለማርያም የሰጧት ቢሆንም የተሰጠበት ዓላማ ግን የኢየሱስ ክርስቶስን ፍጹም አምላክነትና ፍጹም ሰውነት ለመግለጽ ከመፈለግ የተነሳ ነበር። ማርያም የወለደችው ኢየሱስ ክርስቶስ ሰው ብቻ ሳይሆን አምላክም ጭምር ነው ለማለት ነበር። ያንን ማድረግ ያስፈለገበት ምክንያት ደግሞ ኔስቶሪየስ የተባለው ሰው ማርያም የእግዚአብሔር እናት ሳይሆን የኢየሱስ እናት ወይም ክሪስቶኮስ ብቻ ነው ልትባል የሚገባው የሚል መከራከሪያ በማንሳቱ ነበር። በወቅቱ የነበሩት እንደ አሌክሳንድሪያው ሲሪል ያሉ የቤተ ክርስቲያን መሪዎች በሰጡት የተቃውሞ ምላሽ ኢየሱስ ክርስቶስ አንድ ሰው ቢሆንም ፍጹም ሰው ፍጹም አምላክ ነው። ስለዚህ ማርያም የወለደችው አምላክ የሆነ አንድ ሰው ነው። እናም ማርያም የአምላክ ወይም የእግዚአብሔር እናት ብሎ መጥራቱ ኢየሱስ ክርስቶስ ከጽንሰቱ ጀምሮ ሰው ብቻ ሳይሆን ፍጹም አምላክም መሆኑን ለማስረዳት ይመቻል የሚል ነው። ከዚህ እና ከሌሎች ተያያዥ ምክንያቶች የተነሳ ከ450 ዓመተ ምህረት ጀምሮ እስከ 1054 ዓመተ ምህረት ድረስ አንድ የነበረችው ቤተ ክርስቲያን መከፋፈል ጀመረችና የአሁኖቹ 3 የክርስትና ሃይማኖቶች ተፈጠሩ። ሁለቱ የካቶሊክ እና የኦርቶዶክስ እምነቶች ማርያምን የአምላክ እናት ወይም የእግዚአብሔር እናት ብሎ መጥራቱን እስካሁን ድረስ አጥብቀው ይደግፉታል፣ ይጠቀሙበታልም። ምክንያታቸውም ማርያም ኢየሱስን ወለደች። ኢየሱስ ደግሞ አብ፣ ወልድ፣ መንፈስ ቅዱስ ከምንለው የእግዚአብሔር ማንነት ወልድ እርሱ ነው። ኢየሱስ እግዚአብሔር ነው። ስለዚህ ማርያም የእግዚአብሔር እናት ናት የሚል ነው። ይህንን ሲሉ ታዲያ ማርያም አብ፣ ወልድ እና መንፈስ ቅዱስን የወለደች ያስገኘች እሷ ናት ለማለት ሳይሆን ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው ለማለት ነው። ይህ ወላዲተ አምላክ ወይም የእግዚአብሔር እናት የሚለው ስያሜ ግን የሚያስከትላቸውን ስነ መለኮታዊ ክፍተቶች ቆየት ብለን እንመለስበታለን። ፕሮቴስታንቶች ወላዲተ አምላክ ለሚለው ስያሜ የተለየ አቋም አላቸው። በርካታ የፔንቴኮስቴ ወይም የፕሮቴስታንት እምነት ተከታዮች በዚህ ስያሜ አይስማሙም። የመጀመሪያው ምክንያታቸው መጽሐፍ ቅዱስ ማርያምን አንድም ቦታ ላይ የእግዚአብሔር እናት ወይም የአምላክ እናት አሊያም ወላዲተ አምላክ ብሎ አይጠራትም። ከዚያ ይልቅ የኢየሱስ እናት አሊያም የጌታ እናት እያለ ነው የሚጠራት። ይህ ምን ልዩነትና አስፈላጊነት አለው ለሚለው ጥያቄ ማርያምን የእግዚአብሔር እናት ብሎ መጥራት የኢየሱስ ክርስቶስን አምላክነት ከማሳየት ይልቅ ማርያምን ከእግዚአብሔር በላይ እንደሆነች፣ እግዚአብሔርን ያስገኘች እንደሆነች አድርጎ የተሳሳተ አመለካከትን በሰዎች አእምሮ ውስጥ የሚያሰርጽ ነው የሚል ነው። እግዚአብሔር ወይም አምላክ የሚለው ቃል
አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክን የሚያጠቃልል መጠሪያ በመሆኑ የአምላክ እናት ወይም የእግዚአብሔር እናት ወይም ወላዲተ አምላክ የሚለው መጠሪያ ማርያምን ከእግዚአብሔር አምላክ በላይ እንደሆነች አስመስሎ የተሳሳተ ግንዛቤን የሚያስጨብጥ ስያሜ ነው ይላሉ። ማለትም ማርያም ሰው ብቻ ሆና ሳለ ከሥላሴ ትምህርት አንጻርና ቃልም ሥጋ ሆነ እንደሚለው ሥጋ የለበሰው ሰው የሆነው ከሥላሴ አንዱ ወልድ ኢየሱስ ክርስቶስ ብቻ ሆኖ ሳለ ማርያም ግን ሥላሴን ያስገኘች ፍጡር ሆና ሳለ አምልኮን የምትቀበል፣ ጸሎትን የምትሰማ፣ በሰውና በእግዚአብሔር መካከል ሆና የምታማልድ ወዘተ ወዘተ አድርጎ የተሳሳተ ስነ መለኮታዊ መሠረትን የሚጥል ስያሜ ነው ሲሉ ይከራከራሉ። እግዚአብሔር አምላክ ጅማሬና ፍጻሜ የሌለው አምላክ ነው። ስለዚህ ማርያምን የአምላክ ወይም የእግዚአብሔር እናት ካልናት እግዚአብሔር አምላክ ቀድሞ ያልነበረ ነገር ግን የሆነ ጊዜ ላይ ማርያም ያስገኘችው የሚያስመስል ስያሜ በመሆኑ ጭምር ነው ፕሮቴስታንቶች ይህን ስያሜ የማይቀበሉት። ኢየሱስ ክርስቶስ ራሱ ስለ እናቱ ስለ ማርያም ከተናገራቸው ክፍሎች አንዱ ማቴዎስ ወንጌል ምዕራፍ 12 ከቁጥር 46 እስከ 50 ያለው ክፍል ነው። ገናም ለሕዝቡ ሲናገር እነሆ እናቱና ወንድሞቹ ሊነጋገሩት ፈልገው በውጭ ቆመው ነበር። አንዱም እነሆ እናትህና ወንድሞችህ ሊነጋገሩህ ፈልገው በውጭ ቆመዋል አለው። እርሱ ግን ለነገረው መልሶ እናቴ ማን ናት? ወንድሞቼስ እነማን ናቸው? አለው። እጁንም ወደ ደቀ መዛሙርቱ ዘርግቶ እነሆ እናቴና ወንድሞቼ፣ በሰማያት ያለውን የአባቴን ፈቃድ የሚያደርግ ሁሉ እርሱ ወንድሜ እህቴም እናቴም ነውና አለ ይላል። ኢየሱስ ክርስቶስ ማርያም በሥጋ እናቱ እንደሆነች ባይክድም የመንፈሳዊ ቤተሰብነት መሠረቱና መስፈርቱ ግን የሥጋ ዝምድና ሳይሆን በሰማያት ያለውን የአባቱን የእግዚአብሔር አብን ፈቃድ ማድረግ እንደሆነ ነው የተናገረው። ኢየሱስ በሥጋ ከማርያም የተወለዱ ያዕቆብ፣ ዮሳ፣ ስምዖንና ይሁዳ የሚባሉ ወንድሞች በስም ያልተጠቀሱ እህቶችም እንደነበሩት ከዚህ ክፍል በተጨማሪ በማቴዎስ ወንጌል ምዕራፍ 13 ከቁጥር 55 እስከ 56 ላይ ተጽፏል። ከነዚህ ወንድሞቹ ሁለቱ ይሁዳና ያዕቆብ ከመጽሐፍ ቅዱስ የይሁዳ መልእክትን እና የያዕቆብ መልእክትን የጻፉ የጌታ ሐዋርያት ሆነዋል። ኢየሱስ ክርስቶስ ግን በሥጋ ከማርያም የተወለዱትን ወንድሞቹንና እህቶቹን ብቻ ሳይሆን በእምነት በመንፈስ ቅዱስ ዳግም የተወለዱትን ተከታዮቹን ሁሉ እህቶቼ፣ ወንድሞቼና እናቶቼ ብሎ ነው የሚጠራቸው። ይህንን ጉዳይ ይበልጥ ግልጽ የሚያደርግልን ሌላ ማስረጃ ከመጽሐፍ ቅዱስ የምናገኘው በትንቢተ ኢሳይያስ ምዕራፍ 9 ከቁጥር 6 ላይ ነው። ነቢዩ ኢሳይያስ ኢየሱስ ክርስቶስ ከመወለዱ ከ600 ዓመታት በፊት ትንቢት ሲናገር ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለ። ይህንን ጥቅስ አስተውላችሁት ከሆነ የሚናገረው ስለ መሲሁ ስለ ኢየሱስ ክርስቶስ ሲሆን ተወልዶልናል እና ተሰጥቶናል የሚሉ ሁለት ቃላትን የተጠቀመው በሥጋ ከድንግል ማርያም እንደሚወለድ ለመግለጽ ሕፃን ተወልዶልናል ይላል። የሚወለደውም ወንድ ልጅ ደግሞ ከማርያም በፊት የነበረ እግዚአብሔር አብ የሰጠን ስጦታችን እንደሆነ ለማሳየት ወንድ ልጅ ተሰጥቶናል ይላል። ኢየሱስ ክርስቶስን የሰጠን እግዚአብሔር አብ እንጂ ማርያም አለመሆኗን በዮሐንስ ወንጌል ምዕራፍ 3 ከቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ይላል። ይህም ማለት ባጭሩ እግዚአብሔር አብ ከፍጥረት ሁሉ በፊት የነበረውን መለኮት የሆነውን ልጁን ኢየሱስ ክርስቶስን ሰጠን። በመንፈስ ቅዱስ ተጸነሰ፣ በሥጋ ከድንግል ማርያም ተወለደ። ኢየሱስ የሚለው ስም በሥጋ ከተወለደ በኋላ የተሰጠው ስም ሲሆን ክርስቶስ ወይም መሲህ የሚለው ስሙ ግን አዳኝነቱንና አምላክነቱን የሚገልጽ ስሙ ነው። ለዚህ ነው መጽሐፍ ቅዱስ ማርያምን የኢየሱስ እናት የሚላት። ማርያም የክርስቶስ እናት ተብላ ያልተጠራችውም ለዚህ ነው። በመጽሐፍ ቅዱስ ኢየሱስ ክርስቶስ አንድም ቦታ ላይ የማርያም ልጅ ተብሎ አያውቅም። የእግዚአብሔር ልጅ ግን ብዙ ጊዜ ተብሏል። ኢየሱስም ራሱን ሲጠራ የሰው ልጅ እያለ ይጠራ የነበረው በዚህ ምክንያት ነው። ስለዚህ የኤፌሶኑ ጉባኤ በ431 ዓመተ ምህረት የኢየሱስ ክርስቶስን ፍጹም ሰው ፍጹም አምላክነት ለመግለጽ በሚል ማርያምን የአምላክ እናት ወይም የእግዚአብሔር እናት ብሎ ያሳለፈው ውሳኔ ያለበትን አደገኛ ስነ መለኮታዊ ስህተቶች እንመልከት።
የመጀመሪያው ስህተት ክሪስቶሎጂካል ኢምባላንስ ይባላል። ይህም ማለት በኢየሱስ ክርስቶስና በማርያም መካከል ያለውን የማንነት ልዩነት ግራ በሚያጋባ መልኩ ይደበላልቀዋል ማለት ነው። ማርያምን የኢየሱስ ክርስቶስ የሥጋዊም የመለኮታዊም ማንነቱ ምንጭ እንደሆነች የሚያስመስል ስያሜ ነው ይላሉ የፕሮቴስታንት እምነት ተከታዮች። ማርያም ሰው ብቻ፣ ኢየሱስ ክርስቶስ ግን ፍጹም ሰው ፍጹም አምላክ የመሆናቸውን ልዩነት አጥፍቶ ማርያምን መጽሐፍ ቅዱስ ከሚሰጣት ስፍራ በላይ ከአምላክም በላይ እንደሆነች የሚያስመስል ስያሜ ነውም ይላሉ። ሁለተኛው ስህተት ወላዲተ አምላክ፣ የእግዚአብሔር እናት፣ የአምላክ እናት የሚለው አጠራር እግዚአብሔር በሆነ ጊዜ የተወለደ፣ መኖር የጀመረ፣ ካለመኖር ወደ መኖር የመጣ ያስገኘችውም ማርያም እንደሆነች አስመስሎ በሰዎች አእምሮ ውስጥ የሚስል የተሳሳተ አደገኛ ስያሜ እንደሆነ ይናገራሉ። እግዚአብሔር ግን ጅማሬም ፍጻሜም የሌለው ዘላለማዊ አምላክ ነው። መዝሙረ ዳዊት ምዕራፍ 90 ከቁጥር 2። ሦስተኛው ለስህተት የማጋለጥ አደጋው ማርያም በመጽሐፍ ቅዱስ ከተሰጣት ስፍራ በላይ ያለ አግባብ ስፍራ የሚሰጣት አጠራር መሆኑን ያነሳሉ። ማርያም በመጽሐፍ ቅዱስ በሉቃስ ወንጌል ምዕራፍ 1 መሠረት ኢየሱስ ክርስቶስን በሥጋ የመውለድ ዕድል እንድታገኝ ከሴቶች መካከል ተለይታ የተመረጠች፣ ስለዚህም ብፅዕት ወይም የተባረከች ናት። ነገር ግን ከዚህ የተለየ ምንም አይነት መንፈሳዊ ማዕረግም ሥልጣንም አልተሰጣትም። ማርያምን የአምላክ እናት ብሎ መጥራት ግን እንደ አማላጅነት፣ ጸሎትን፣ ዝማሬን መቀበል የመሳሰሉ ለኢየሱስ ክርስቶስ ወይም ለአምላክ ብቻ የተገቡ የተሰጡ አምልኮ፣ አክብሮትና ሥልጣናትን ለማርያም የመስጠት አደጋን እንደሚያስከትል ያምናሉ። አራተኛው ከዚህ ጋር ተያይዞ ከኢየሱስ ተኮር ስነ መለኮት ወደ ማርያም ተኮር ስነ መለኮት የሚያመራ ስያሜ መሆኑን ያስረዳሉ። የአዲስ ኪዳን የወንጌል ትኩረት በኢየሱስ ክርስቶስ ጌትነትና አዳኝነት ላይ ነው። ይህ አጠራር ግን የሰዎችን ትኩረት ከኢየሱስ ክርስቶስ ላይ አንስቶ በማርያም ላይ ያደርገዋል ሲሉ ስጋታቸውን ይገልጻሉ። አምስተኛው ስነ መለኮታዊ ችግር የእግዚአብሔር እናት የሚለው ሐሳብ መጽሐፍ ቅዱሳዊ መሠረት የሌለው በመሆኑ ነው። ሐዋርያት ያስተማሩት ትምህርት አይደለም። መጽሐፍ ቅዱሳዊ መሠረት የሌለው ትምህርት ደግሞ ሰዎችን ግራ ያጋባል፣ ያስታልም። ከዚህም የተነሳ ስድስተኛውን አደገኛ ስህተት ፈጥሯል። የኤፌሶኑ የ431 ዓመተ ምህረት ጉባኤ ኢየሱስ አምላክ መሆኑን ለማስረዳት የተጠቀመበት አገላለጽ ሌላ ችግር ፈጥሯል። እርሱም ኢየሱስን የሰጠችን እናቱ ማርያም ስለሆነች ከልጇ ልታስታርቀን ልታማልደን ትችላለች የሚል ኢ መጽሐፍ ቅዱሳዊና ቤተሰባዊ ግንኙነት ላይ የተመሠረተ የሥነ መለኮት ስህተት ፈጥሯል ሲሉ ይከራከራሉ። ምክንያታቸው ደግሞ በአንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 5 ላይ አንድ እግዚአብሔር አለና በእግዚአብሔርና በሰውም መካከል ያለው መካከለኛው ደግሞ አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው ስለሚል አስታራቂ መካከለኛና አማላጅ ኢየሱስ ክርስቶስ ነው እንጂ ማርያም አይደለችም የሚል አቋም ነው ያላቸው። ማርያም የእግዚአብሔር እናት ወላዲተ አምላክ ናት ብለው የሚያምኑት የኦርቶዶክስና የካቶሊክ እምነቶችም መሠረታዊ መነሻ ሐሳባቸው ማርያም የመለኮት እናት ናት ለማለት አልነበረም። በሂደት በተከተሉ ተግባራትና ልምምዶች ግን ወደ ማርያም መጸለይ፣ ለማርያም መዘመርና መስገድ የመሳሰሉ ተግባራት ለመለኮት ለእግዚአብሔር ብቻ የሚሰጡ ሆነው ሳለ ለማርያም በመስጠታቸው መሠረታዊ የሥነ መለኮት ስህተት ውስጥ ገብተዋል ብለው ፕሮቴስታንቶች ወይም ጴንጤዎች ያምናሉ። በዚህ ጉዳይ ላይ እናንተስ ምን ትላላችሁ? ያላችሁን ሐሳብ በነጻነት የሌላውን ሃይማኖት በማይነቅፍ መልኩ መጽሐፍ ቅዱስን መሠረት በማድረግ በኮሜንትስ ሴክሽን ላይ ጻፉልን። ቪዲዮውን ላይክ እና ሼር፣ ሱፐርናቹራል ቻናልን ደግሞ ሰብስክራይብ ማድረግ አትርሱ። ጌታ አብዝቶ ይባርካችሁ።